እግዚአብሔር ያዘዛቸው ሶስት አስራት በኩራት ሲባል አስራት ከአስራ አንድ ነው። በኩራት ደግሞ ከማንኛውም ካገኘው ነገር የመጀመሪያውን ማለት ነው። በኦሪቱ ሕግ መሰረት አንድ ሰው ልጅም ቢወልድ የመጀመሪያ ልጁ የእግዚአብሔር ነው። እስካልተሳለ ድረስ የመስጠት ግዴታ የለበትም። ግን የመጀመሪያ ልጁን ቤዛ ይሆን ዘንድ ለእግዚአብሔር ስጦታ ይህን ያህል ነገር ብሎ ለቤተ መቅደስ መባ ያስገባል። የዛ ልዋጭ ማለት ነው። ማንኛውም ከማህፀን የሚወጣው በኩር የእንስሳም ይሁን ያንተም ልጅ ቢሆን የኔ ነው ብሏል እግዚአብሔር። በእኛ ኮንቴክስት ደግሞ ለምሳሌ የመጀመሪያ ደሞዛችሁ የእግዚአብሔር ስራ ስትጀምሩ የመጀመሪያ የምታገኙት ደሞዝ የእግዚአብሔር ነው። ከዛ በኋላ ያለው እንዲባረክ ከፈለክ እንድታደርገው ገበሬውም ሲያመርት የመጀመሪያ ምርቱን ለእግዚአብሔር እንዲሰጥ ይሄ በኩራት ይባላል። አስራት ደግሞ ከምናገኘው ከማንኛውም ገቢ ከ10 አንዱ የኔ ነው ብሏል እግዚአብሔር። የኔ ነው ብሏል። ማንኛውም በኦሪቱ ሕግ ከ12ቱ ነገድ 11ዱ ነገድ አስራት ያወጣሉ። አንድ ነገድ ግን አስራት አይደለም የሚያወጣው፣ ካህናት ናቸው፣ ሌዋውያን ናቸው። እነሱ እኔ ርስትህ ነኝ ስለተባሉ ለእስራኤል መሬት ሲከፋፈል ለነሱ መሬት አልተሰጣቸውም፣ ርስት አልተሰጣቸውም። ለምንድን ነው ያልተሰጣቸው? የእግዚአብሔር ተብሎ የሚሰጠው መባ ስጦታ የካህናቱ ስለሆነ ማለት ነው አስራቱ። ስለዚህ ካህናት ግን አስራት አያወጡም ማለት አይደለም። የአስራት ያወጣሉ። ሌዋውያን ለኔ የአስራት ያውጡልኝ ብሏል ማለት ነው። ገብቷችኋል አይደል? ከአስራት ገንዘብ ካህናቱ ያገኛሉ። ካገኙት ላይ ግን እነሱም በረከት ከእግዚአብሔር ያስፈልጋቸዋል አይደል? ያገኙት እንዲባረክላቸው የአስራት ያወጣሉ። ሌላው ምእመን ደግሞ አስራት ያወጣል። በአዲስ ኪዳን ይሄው ነው የቀጠለው። በቤተ ክርስቲያናችን ከምናገኘው ከገቢያችን ከ10 አንዱ እንድንሰጥ ቤተ ክርስቲያናችን ታዛለች። እግዚአብሔርን በነገራችን ላይ አትፈታተነው ተብሎ ተጽፏል አይደል? ጌታ አምላክህን ምን አትበለው። አንድ ነገር ላይ ግን እግዚአብሔር ፈትኑኝ ብሏል። እሱን መፈተን የምንችለው አንድ ነገር ላይ ነው። እሱም በአስራት ነው። ስጡኝና እኔ ባልባርክላችሁ፣ ያላችሁን ነገር ባላበዛላችሁ፣ የሰማዩን መስኮት ባልከፍት፣ የዘራችሁት ባይበቅል፣ አስራት አውጥታችሁ ይህን ባላደርግ እስቲ ፈትኑኝ፣ ስጡኝና ፈትኑኝ ብሎ ተናግሯል። ሰርቃችሁኛል ይላል እግዚአብሔር ይላል። እንደውም አስራትን በተመለከተ ብዙ ጊዜ እኛ ቤተ ክርስቲያን ገንዘቧ እየተበላ ነው ምናምን የሚል ወሬ ስትሰሙ ከኔ ጋር ናችሁ? ገንዘቧ እየተበላ ነው ሲባል ስትሰሙ ማን የበላው ይመስላችኋል? አንወሻሽ። እነዚህ ካህናት እኮ በቃ ምንም እኮ መፍትሄ የለውም ይሄ ነገር አንድ ነገር ካልተደረገ እንላለን። ቁጥር 1 ዘራፊ ግን ምዕመናን ናቸው። ቁጥር 1 የቤተ ክርስቲያን ዘራፊዎች ምዕመናን ናቸው፣ አስራት ባለማውጣት ማለት ነው። ሰርቃችሁኛል ይላል የሰራዊት ጌታ እግዚአብሔር። በምን ሰረቅን ትላላችሁ? አስራት በኩራትን ስለማ